የሚባል ቦታ ነው። በሳውዲ አረቢያ ለዓመታት ደመወዟን ተከልክላ የነበረችው ኢትዮጵያውያን ፍትህ አገኘች፣ ተመስገን። ጅዳ የዜና ዘገባ። በሳውዲ አረቢያ የሚገኘው የኢፊዩ ፌዴሬሽን የጅዳ ቆንስላ ጽሕፈት ቤት ከኢሲር የኢትዮጵያ ኮሚኒቲ ማህበረሰብ ጋር በመቀናጀት ባደረጉት የተቀናጀ ክትትል ለረጅም ጊዜ ያልተከፈለ የስራ አባል ሳታገኝ የቆየች ኢትዮጵያውያን ዜጋ መብቷ እንዲከበር ማድረግ ተቻለ። እንደ ቆንስላው ጽሕፈት ቤቱ መረጃ ወጣት ህይወት አረጋኸኝ የተባለች ኢትዮጵያውያን ከአንድ አሰሪ ወደ ሌላ አሰሪ በህገ ወጥ መንገድ በ22,500 ሪያል የሳውዲ ሪያል ተሽጣ ስታገለግል የቆየች ሲሆን አገልግሎት ስትሰጥበት የነበረው አሰሪ ህጋዊ ደመወዟን ለመክፈል ፈቃደኛ ሳይሆን ቀርቷል። ይህን ተከትሎ የጅዳ ቆንስላ ጽሕፈት ቤት ከኢሲር የኢትዮጵያውያን ኮሚኒቲ ማህበረሰብ ጋር በመሆን የዜጋውን መብት እንዲከበርና የሚገባት ፍትህ እንዲከናወን ለረጅም ጊዜ የዘለቀ ጥብቅ ክትትል ሲያደርጉ እንደነበሩ ተገልጿል። በተለይም የኢሲር ኢትዮጵያውያን ኮሚኒቲ ማህበር ጉዳይ ለአንድ ዓመት ያህል ከፖሊስ ጣቢያ እስከ ፍርድ ቤት ድረስ በጽናት እየተከታተለ ሲሆን በሂደቱም 7 ያህል የፍርድ ቤት ቀጠሮዎችን በማለፍ በመጨረሻም ያልተከፈለ ደመወዝ 54,000 የሳውዲ ሪያል ለዜጋችን ሙሉ በሙሉ ገቢ እንዲሆን ማድረግ ተችሏል። ቆንስላ ጽሕፈት ቤቱ በውጭ ሀገራት በሚገኙ ዜጎች ላይ የሚደርሰውን የመብት ጥሰቶች ለማስቆም ፍትህ እንዲያገኙ ለማድረግ ያለውን ቁርጠኝነት ገልጿል። ለዚህ ስኬት ከፍተኛ ሚና ላበረከተው ለኢቢሲ የኢትዮጵያ ኮሚኒቲ ማህበረሰብ በጣም ታላቅ ምስጋናችንን እናቀርባለን። እንግዲህ ብዙ ጊዜ በሳውዲ አረቢያ እህቶቻችን ደመወዛቸውን ይቀማሉ፣ ይደፈራሉ፣ በጣም በተለያየ ነገር ጥቃት ይደርስባቸዋል። እንዲሁም ስልካቸውን ቀምተው ደመወዛቸውን ቀምተው ቤት ውስጥ ዘግተውባቸው እህቶቻችን ስልክ ከመንደር ሲያገኙ እያለቀሱ እርዱኝ እያሉ እንደሚረዱ ሁላችንም እናውቃለን። ነገር ግን የሳውዲ ኤምባሲ እስከዛሬ ድረስ ፍትህ እየሰጠ አልነበረም። እስከዛሬ ድረስ የተበደሉ ወገኖቻችንን ካጠገባቸው እየቆመ አልነበረም። ዛሬ ላይ ግን የሳውዲ ኤምባሲ ከአጠገባቸው ቆሞ እህታችን ለአመታት የሰራችውን ደመወዟን እንግዲህ ለአመታት ካለ ደመወዝ አስቡት 54,000 የሳውዲ ሪያል አስቡት። እንግዲህ የስንት አመት እንደሆነ ራሳችሁ አስባችሁ ድረሱበት ማለት ነው። ይህንን ሁሉ ብር ከልክለው በስራ እየተጎዳች በዛ ላይ ሞራር አለ ምናምን ብዙ ነገር አለና ያንን ሁሉ የተደረገችበት ደመወዟ በመከፈሉ እውነት ለመናገር በጣም ደስ ብሎኛል። በጣም ከምላችሁ በላይ እንደዚህ መብታችን ሲጠበቅ ኤምባሲ እንዳለን ሲያውቁ እነሱ ሌሎች እህቶቻችንን ራሱ አይበድሉም ማለት ነው። በዚህ አጋጣሚ እንደዚች እንደ እህታችን ተስፋ የቆረጣችሁ እህቶች ተስፋ አትቁረጡ። የትም ሀገር ይሁን ሳውዲም ይሁን ዱባይ ይሁን ኩዌት፣ ኳተር፣ ቤሩት፣ የተለያዩ ሀገራት ጆርዳን፣ ሁሉም ሀገር ህግ አለ። ነገር ግን ህጉ በፍጥነት መልስ ላይሰጥ ይችላል፣ በፍጥነት ፍትህ ላይሰጥ ይችላል። ነገር ግን ህግ የያዘው ነገር ተከታትላችሁ እስከ መጨረሻው ድረስ ከሄዳችሁ ፍትህ ማግኘታችሁ አይቀርም። ስለዚህ በየትኛውም በኩል ብትሆኑ ደመወዛችሁን ስትከለከሉ፣ እንዲሁም ነፃነታችሁን ስትነፈጉ፣ ስልክ ስትከለከሉ ሁልጊዜም ቢሆን ለኤምባሲዎቻችሁ ለደላሎቻችሁ ደውላችሁ መናገራችሁን አትርሱ። ብዙ ጊዜ እንደዚህ ቲክቶክ ላይ እየወጣን ምናምን እርዱን ደሞዜን ተከልክዬ ምናምን ትላላችሁ። ነገር ግን እንደዚህ ከማለታችሁ በፊት ቀርማችሁ ወደ ኤምባሲ ደውላችሁ በህጉ ደረጃ መሄድ ያለባችሁ። በህግ ሄዳችሁ አይቋጭ ሲል ነው ወደ ሚዲያ መምጣት ያለባችሁ ማለት ነው። እንዲያውም ወደ ሚዲያ ሲመጣ የሚገርማችሁ ነገር ማለት ነው አሁን ሶሻል ሚዲያ ላይ ወጣችሁ እንደዚህ አድርገውን ብላችሁ ስትናገሩ ሴም ካርዱ በእነሱ ስም ነው። ሴም ካርዱ በእነሱ ስም ባይሆን ራሱ አሁን ላይ አረቦች በጣም ቫይራል የወጡት አረቦች ናቸው በቲክታክ ላይ ማለት ነው። ብዙ ጊዜ ቲክታክ ይጠቀማሉ። ስለዚህ ቲክታክ ስለሚጠቀሙ እናንተን ያዋችኋል። እዛ ላይ የለቀቃችሁትን ምን እንዳወራችሁ ምናምን ስለ እነሱ እንዳወራችሁ ምናምን ያውቃሉ። የዛ ጊዜ እርምጃ ይወስዱባችኋል። እርምጃ ከመወሰዱ በፊት መጀመሪያ ለኤምባሲ ማሳወቅ አለባችሁ።
ለኤምባሲ ካሳወቃችሁ በኋላ ከዛ በኋላ ወደ ሚዲያ መውጣት አለባችሁ። እንዲሁም ደግሞ የተለያያችሁ ሶሻል ሚዲያ የምትሰሩ እህቶቼ ብዙ ጊዜ ማስጠንቀቂያ ተሰጥቷል። የሰዎቻችሁን ምግብ፣ የሰዎቻችሁን ቤት፣ ሶፋ ምናምን አሁን እኛ በፊት ሳናቅ ሶፋቸው ላይ ሆነን አልጋቸው ላይ ሆነን የተለያዩ ፎቶዎች እንነሳለን ማለት ነው። እና እህቶቼ አንድ ፎቶ ስልካችሁ ላይ እነሱ ቤት ውስጥ ሆናችሁ ማለት ክላሳችሁ እንደፈለጋችሁ ነው፣ ውጭ ላይ የእነሱ ቤት ውስጥ ኩሽናቸውንም ሆነ ቤታቸውን፣ ሳሎናቸውን፣ መኝታ ቤታቸውን ስትቀርጹ 5000 በሳውዲም ከሆነ 5000 ሪያል በዱባይ ከሆነ 5000 ድርሃም ሁላችሁም ያላችሁበት 5000 ብር ቅጣት አለው። 5000 ቅጣት አለው። ስለዚህ ብዙ ጊዜ ወደ ሶሻል ሚዲያ ላይ ስትወጡ እንዲሁም የተለያዩ ቪዲዮዎችን ስትቀርጹ እነሱ ካሉበት ቦታ ወይም እነሱን ሊነካ የሚችል ቦታ ገለል ብላችሁ ብትቀርጹ ባይነኝ ማለት ነው። እንዲሁም ልብሳቸውን ለብሳችሁ የተለያዩ ጫማቸውን፣ ቦርሳቸውን አርጋችሁ ፎቶ እየተነሳችሁ ሶሻል ሚዲያ ላይ የምትለቁ እህቶች ባካችሁ ተጠንቀቁ። ምክንያቱም ሕጉ በጣም ከሯል። በተለይ ዱባይ የሚወስዱት እርምጃ ራሱ አደጋጋሚ አይደለም። በቃ አንዴ እርምጃ ይወስዳሉ። ዲፖርት ትደረጋላችሁ፣ ወደ ሀገራችሁ ትላካላችሁ። ከዛም ወደ ሀገራችሁ ከተላካችሁ በኋላ መመለስ ራሱ አትችሉም። እና ውድ ቤተሰቦቻችን ይህንን ነገር ታሳቢ ማድረግ አለባችሁ እላችኋለሁ። እና ያው ብዙ ጊዜ እንደዚህ ተበደልን የምትሉ እህቶቻችን፣ ደሞዛችን ተቀማ የምትሉ እህቶቻችን እዚህ ጋር ወታችሁ ከመናገራችሁ በፊት መጀመሪያ ለኤምባሲ ብትደውሉ ኤምባሲ ካወቀ በኋላ ከዛ በኋላ ወደ ሚዲያ ብትመጡ እላለሁ። ውድ እህቶቼ እንደዚህ የሳውዲ መንግስት ተከራክሮ ሳውዲ ላይ ያለ የኢትዮጵያ ኤምባሲ ደሞዝ እስከ መቀበል ድረስ ተደረሰ። በቃ ለኛ እስከ ዛሬ ድረስ ያለው ድምፅ የሚሰጠው ድምፃችን ተሰምቷል ማለት ይቻላል። እና ለሁሉም ነገር ተመስገን ነው። ከዚህ ሁሉ በፊት ግን መጀመሪያ ላይ ተጠንቀቁ። ደሞዝ ሲከለክሏችሁ ከስራ ልቀቁ። ደሞዝ ካልተከፈላችሁ እኛ የመጣ ነው ደሞዝ ልንከፈል ነው፣ ለብር ብለን ነው ሀገራችን ለቀን የመጣ ነው። ስለዚህ ደሞዝ ካልተከፈላችሁ ድረስ ማስራት የለባችሁም። ይሄ ህጉ ነው። በወር የመስጠት ግዴታ አለባቸው እነሱ። ስራቸው ካልጣማቸው ማስወጣት እንጂ ደሞዝ የመከልከል፣ ስልክ የመከልከል፣ ፓስወርዳችሁን የመከልከል መብት የላቸውም ማለት ነው። እና ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበረ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ስለምታበረታቱኝ እህት ወንድሞቼ ደግሞ አይዞሽ በርቺ ለምትሉ ከልብ አድርጌ ነው የማመሰግነው። እውነት የምናገር ሶሻል ሚዲያን በትንሹ ቢሆን መጠቀም ልመዱ። ያው ትልቅ ነገር እንደርሳለን ከዚህ ተነስተን ብዬ አስባለሁኝ። ስለምትከታተሉ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን።